ሰላም በድጋሚ እንዴት ቆያችሁ? እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ዜና ኢትዮጵያ ላይ ትገኛላችሁ። ዜና ኢትዮጵያ ከመላው ኢትዮጵያ በሁለተኛው ምዕራፍ 7 ሰዓት ሆኖ ወደ እናንተ መድረስ ጀምሯል። አሁንም አብራችሁ ስትቆዩ የጥምቀት በዓል ላይ ትኩረት ያደረጉ ዘገባዎቻችን ወደ እናንተ የሚደርሱ ነው የሚሆነው። ነጻነት ፍቅሩና አሸናፊ እንዳለ ደግሞ ዜናዎቹን እየመራን ከእናንተ ጋር ቆይታ እናደርጋለን። አርዕስተ ዜናዎቹን እናስቀድማለን። የጥምቀት በዓል በመላው ኢትዮጵያ በድምቀት ተከበረ። ፕሬዝዳንት ታዬ አጽቀሥላሴ ለጥምቀት በዓል በጎንደር በመገኘት መልእክት አስተላልፈዋል። ኢትዮጵያ ብዙ ድሎችና ተስፋ ያላት ሀገር እንደመሆኗ ሰልፏ በፍጥነት ከሚገሰግሱት ተርታ መሆን እንዳለበት ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ስርዓተ ጥምቀቱ ሲከበር የጥፋት መፍትሄው ይቅርታ፣ የጸብ መድኃኒቱ እርቅ እንደሆነ እያሰብን መሆን አለበት ሲሉ ተናገሩ። ከዜና ኢትዮጵያ ጋር ቆይታ ስታደርጉ ከዚህ ከዋናው ስቱዲዮ እናንተ ከሚደርሱ ዘገባዎቻችን በተጨማሪ ደግሞ በቀጥታ መስመሮቻችን ላይ ተገኝተው ተጨማሪ መረጃዎችን የሚያደርሱን ሪፖርተሮቻችን አሉ። አስረሳ ወገሼ እናገኘዋለን። ሐዋሳ ነው የሚገኘው። እዚህ ያለው አከባበር ምን ይመስላል የሚለውን የሚያደርሰን ነው የሚሆነው። ብሩክታይት አስራት ደግሞ አዋሽ 7 ያለው የጥምቀት በዓል አከባበር ምን ይመስላል የሚለውን ወደ በኋላ ተጨማሪ መረጃዎችን ታደርሰናለች። ሌሎች ሪፖርተሮቻችንም በሰዓታቸው የተቀላቀሉ መረጃዎችን የሚያደርሱን ነው። አብራችሁን ቆዩ። ዜና ኢትዮጵያ ላይ ትገኛላችሁ። አብራችሁ እንድትቆዩ እንጋብዛችኋለን። ቀዳሚ ወዳደረግነው ጉዳይ እናልፋለን። ስርዓተ ጥምቀቱን ስናከብር የጥፋት መፍትሄው ይቅርታ፣ የጸብ መድኃኒቱ እርቅ እንደሆነ እያሰብን መሆን እንዳለበት ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ ለጥምቀት በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ሰለሞን ጡመልሳን ሙሉ መልእክቱን እንደሚከተለው ያቀርበዋል። እንኳን ለኢየሱስ ክርስቶስ የጥምቀት በዓል አደረሳችሁ አደረሰን። በክርስቲያኖች ዘንድ ጥምቀት አንድም የመገለጥ ሁለትም የእርቅና ዳግም የመወለድ ምልክት ነው። በቀደመው ዘመን አዳምና ሔዋን በፈጸሙት ኃጢአት የሰው ልጅ ከአምላኩ ተቀያይሞ የፍዳ ዘመናትን አሳልፏል። ዳሩ ግን ሰው በኃጢአቱ ልጅነቱን ቢነጠቅም እስከ ወዲያኛው ጠፍቶ አልቀረም። አባቱን ያስከፋ ስህተት ቢሰራም እስከ መጨረሻው ተረግሞ አልኖርም። አቶ የነበረውን የልጅነት ጸጋ በክርስቶስ ዳግም ተቀብሏልና። ክርስቶስ በፈለገ ዮርዳኖስ የተገኘው እሱ ራሱ ኃጢአት ኖሮበት አይደለም፣ ይልቁንም በኃጢአት እድፍ በቆሸሸው የሰው ልጅ የእርቅ መንገድ ለመሆን እንጂ። ስርዓተ ጥምቀቱን ስናከብር የጥፋት መፍትሄው ይቅርታ፣ የጸብ መድኃኒቱ እርቅ እንደሆነ እያሰብን መሆን አለበት። ጸብ አይቀሬ ተፈጥሯዊ ሁነት ነው። በአባትና በልጅ በፈጣሪና በፍጡር በሕዝብና በሕዝብ መካከል ጸብ ይኖራል። ነገር ግን ይቅርታና እርቅም አይቀሬ የተፈጥሮ ሁነቶች ናቸው። ጸብ በአንድ አጋጣሚ የሚከሰት ድንገት ክስተት እንደሆነ ሁሉ እርቅ ደግሞ ልዩ ልዩ ሁነቶችን ያቀፈ ጊዜ ወሳጅ ሂደት ነው። በፈጣሪና በሰው ልጅ መካከል የተፈጠረው የጸብ ግድግዳ መፍረስ የጀመረው በቃል ነው። አምላክ ከልጅ ልጅህ ተወልጄ አድንሃለሁ ብሎ ሲናገር የእርቅ ሂደቱም ያኔ ጀምረዋል። የተቋጨው ግን ክርስቶስ በቤተልሔም ተወልዶ በዮርዳኖስ ተጠምቆ መስቀሉን ተሸክሞ ከተሰቀለ በኋላ ነው። በአምላክና በሰው ልጅ መካከል የተፈጠረው ጸብ በክርስቶስ ፍጻሜውን እንዳገኘ ሁሉ እንደ ሀገር ያሉብንን አለመግባባቶች በጠረጴዛ ዙሪያ ልንፈታቸው፣ የዘመናት የልዩነት ዕዳዎቻችን ፍጻሜ ሊያገኙ ከጫፍ ደርሰናል። የሀገራዊ ምክክር ኮሚሽኑ ከተቋቋመ ወዲህ ባለፉት 3 ዓመታት ሰፊ ቁጥር ያላቸው ዜጎቻችን የተካፈሉበት፣ የተለያዩ ባለድርሻ አካላትን ያሳተፉና የልዩነት አጀንዳዎችን ያሰባሰቡ ሰፋፊ መድረኮች ተዘጋጅተዋል። ተቃርኖቻችን በዘላቂነት መፍትሄ የሚያገኙት በምክክራችን ፍጻሜ ነውና እንደ ሂደቱ ሁሉ ለፍጻሜው ርብርብ እንድናደርግ በዚሁ አጋጣሚ አደራላለሁ። ስርዓተ ጥምቀቱ የመገለጥ ምልክት ነው። ከጥምቀቱ ዕለት በፊት ክርስቶስ የሚታወቀው በጥቂቶች ብቻ ነበር። በልደቱ የተገለጠውን ብርሃን ለማዳፈን የሞከሩ ሄሮድስን የመሰሉ አካላትም የተሳካላቸው መስሏቸው ነበር። ከ30 ዓመታት በፊት በቤተልሔም የታየው የሰው ልጅ ተስፋ መልሶ የጠፋ መስሎም ነበር። ታይቶ እንደሚጠፋ ኮከብ፣ መጥቶ እንደሚሄድ ዘመን፣ ተከስቶ እንደሚሰወር መብረቅ የቆጠሩትም ነበር። በጥምቀት ዕለት ግን እውነት ለዓለም ሁሉ ተገለጠች። ከሰማይና ከምድር ምስክር መጣ።
እንደ ቤተልሔም በጥቂቶች ፊት ብቻ ሳይሆን በአደባባይ በብዙዎች ፊት ተገለጠ። እርሱን ስሙት የሚለው ቃልም ከሰማይ መጣ። ከዚህ በፊት ለእረኞች ብቻ ነበር የተነገረው። ዛሬ ግን ጆሮ ላላቸው ሁሉ ተነገረ። ያኔ በበረት ውስጥ ነበር። አሁን ግን በሄኖም ሸለቆ በዮርዳኖስ ወንዝ በዓለም ፊት ሆነ። ጊዜው ደርሶ የተገለጠ ነገር በዓላማው ፈጻሚዎችና በዜናው ሰሚዎች መካከል የተለያየ አካሄድ አለው። የዓላማው ፈጻሚዎች ከየት ለምን እንዴት እንደመጣ ያውቃሉ። ወዴት እንዴት እንደሚሄድ ይረዳሉ። ለምን አይነት ግብ እንደመጣ ይገነዘባሉ። ስለዚህም ምንም አይነት መስዋዕትነት ለመክፈል ይዘጋጃሉ። አንድ ሆኖ የበራው ሻማ ቀስ እያለ እልፎችን ሲያቀጣጥል ይታያቸዋል። በደመናት ውስጥ የፈነጠቀው ፀሐይ ቀስ እያለ ደመናውን ሲገላልጥ ይታያቸዋል። ከአንድ እንጨት የተለኮሰው እሳት ቀስ እያለ ሲንቦጎቦግ ይታያቸዋል። ዜናውን የሚሰሙት ግን እንደዚህ አይደሉም። ሂደቱን የሚገመግሙት ባገኙት መረጃ መሰረት ብቻ ነው። ዜናው የቀዘቀዘ ሲመስላቸው ጠፍቷል ብለው ያምናሉ። ዜናው የሞቀ መስሎ ሲሰማቸው ደግሞ አለ ብለው ይገምታሉ። የነገሩን መነሻ ሂደትና ግብ በቅርበት አያውቁም። በቤተልሔም የሉም፣ በዮርዳኖስ አልቆሙም። አየን ያሉ ይነግሯቸዋል፣ ሰማን ያሉ ያወሯቸዋል። በዚህም የተነሳ ውሳኔያቸውና ብያኔያቸው በዕለት ክስተት ላይ የተመሠረተ ነው። ክርስቶስ በሚያስተምርበት ወራት በየተአምራቱ በየክስተቱና በየኩነቱ ይገኙ እንደነበሩ ሰዎች አይነት በጥብርያዶስ ዳር ሲመግባቸው እናንግስህ ይላሉ። በጲላጦስ አደባባይ ሲቆም ስቀለው ብለው ይፈርዳሉ። ዛሬ በዚህ የበዓሉ መንፈስ ውስጥ ሆነን የኢትዮጵያን የመገለጥ ጉዞ እንድንመረምር ጋብዛለሁ። የኢትዮጵያ ሴቶች፣ የኢትዮጵያ ሀብቶች፣ የኢትዮጵያ አቅሞች፣ የኢትዮጵያ ክንዶች፣ የኢትዮጵያ ውበቶች፣ የኢትዮጵያ ክብሮች፣ የኢትዮጵያ ከፍታዎች እየተገለጡ ናቸው። ለውጡ ከመጣ ጀምሮ ላለፉት ጥቂት ዓመታት መሠረቱን ስንሰራ ነበር። የብሉይን ዘመን ስናድስ፣ የአዲሱን ዘመን ስንረስስ ነበር። የኦሪቱን ዕዳ ስንደመስስ፣ የአዲሱን ምንዳ ስናስስ ነበር። የያዘንን ትብትብ ስንበጥስ፣ የለያየንን ግንብ ስናፈርስ ነበር። የፈነጠቀው እስኪፈካ የተወጠነው እስኪሳካ ጠብቀን ነበር። ያልገባቸው እስኪረዱ፣ የገባቸው እስኪራመዱ እድል ሰጥተን ነበር። አሁን ያ ሁሉ አልፎ የኢትዮጵያ የመገለጥ ዘመን መጥቷል። የግብርና አቅሟ ተገልጦ ሕዝቦቿን ይመግባል። የማዕድን አቅሟ ተገልጦ እድገቷን ያፋጥናል። የቱሪዝም አቅሟ ተገልጦ ዓለምን ያስደምማል። የቴክኖሎጂ አቅሟ ተገልጦ ልማቷን ያቀላጥፋል። የዲፕሎማሲ አቅሟ ተገልጦ ተጽዕኖ ፈጣሪነቷን ያጸናል። የአምራችነት አቅሟ ተገልጦ የዓለም ገበያ ይሻማል። አሁን የኢትዮጵያ ምስክሮች ከላይም ከታችም እየተሰሙ ናቸው። በቤተልሔም ለጥቂቶች ተገልጦ የነበረው የኢትዮጵያ ታላቅነት ዛሬ በዮርዳኖስ ለዓለም ሁሉ እየታየ ነው። ከእንግዲህ የተገለጠችውን ኢትዮጵያን መስማት ግድ ነው። በዮርዳኖስ ስንገለጥ እያዩ በምኩራብ የቀሩት አካላት ብዙ ቢናገሩ አይገርመንም። እኛ የአዲስ ሰዎች ነን። ብዙ ነገሮችን ቀይረናል፣ አድሰናል። እነርሱ የኦሪት ሰዎች ናቸው። ባልታደሱ ጎዳናዎቻቸው፣ ባረጁ ከተሞቻቸው፣ በደከሙ ቅጥሮቻቸው ውስጥ ይኖራሉ። ኢትዮጵያ እንደሆነች ከቤተልሔም ወደ ዮርዳኖስ፣ ከዮርዳኖስ ወደ ቆሮንጦስ፣ ከቆሮንጦስ ወደ ደብረ ታቦር፣ ከደብረ ታቦር ወደ ቀራኒዮም፣ ከቀራኒዮ ወደ ደብረ ዘይት እያለች መጓዟን ትቀጥላለች። ከእንግዲህ እያረገች ትሄዳለች እንጂ ወደ አሮጌ መንደሮቿ አትመለስም። የፈርዖን አስማተኞች የሚፈጥሩት አስማትና መተት ከእንግዲህ አያስፈራትም። ባህር እንዴት እንደሚከፈል በዮርዳኖስ አይታለችና ይህ ዘመን ያለ ጥርጥር የኢትዮጵያ ዘመን ነው። ከኢትዮጵያ እውነት ጋር የሚራመዱ ሁሉ ከኃይል ወደ ኃይል ይራመዳሉ። ይህን የተረዱ ብዙዎች ከውጭም ከጫካም ወደ ኢትዮጵያ እየመጡ ነው። ኢትዮጵያም እየተቀበለቻቸው ነው። የቀሩት ብዙዎች ደግሞ የጊዜ ጉዳይ እንጂ እንደሚመጡ እናምናለን። ከጥፋት ልጅ በቀር ማንም ከኢትዮጵያ እውነት አይቀርም። እምነታችን፣ ስርዓታችን፣ ባህላችን፣ ቋንቋችን፣ ዜማችን፣ በአጠቃላይ ኅብረ ብሔራዊ አንድነታችን በአደባባይ ለሚገለጥበት የኢየሱስ ክርስቶስ የጥምቀት በዓል በድጋሚ እንኳን አደረሳችሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። በጥምቀት የተሰጠንን እርቅና ሰላም በመቀበል በተግባር መኖር እንደሚገባ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ አሳሰቡ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በዓሉን ከጥላቻና ከቂም ርቀን በፍቅር ልናከብረው ይገባል ብለዋል። የጥምቀት በዓል በጃን ሜዳ በታላቅ መንፈሳዊ ስነ ስርዓት በድምቀት ተከብሯል። ሰይፉ ገብረ ጻዲቅ ተዘማሪ አዘጋጅቷል።
የጥምቀት በዓል በታላቅ መንፈሳዊ ስነ ስርዓት ከሚከበርባቸው ስፍራዎች አንዱ ነው የአዲስ አበባው ጃን ሜዳ። በበዓሉ ላይ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ በጥምቀት የተሰጠንን እርቅና ሰላም በመቀበል በተግባር መኖር ይኖርብናል ሲሉ አሳስበዋል። በዮርዳኖስ የሰማነውን ድምፅ አክብረን እውነተኛ ፍቅርን ይዘን ለሀገራችን እድገትና ልማት በትጋት መስራት ይኖርብናል። የሰማይ መከፈት፣ የአብ ድምፁ መሰማት፣ የመንፈስ ቅዱስ በርዕየተ ርግብ መውረድ በሰውና በእግዚአብሔር መካከል ሰላምና እርቅ መጀመሩን ያመለክታል። ይህን በጥምቀት የተሰጠንን እርቅና ሰላም እያንዳንዱ የሰው ልጅ መቀበልና በተግባር መኖር ይገባዋል። ሰላም የሁሉም ነገር መሰረት መሆኑን የገለጹት የባህልና ስፖርት ሚኒስትር ሸዊት ሸንካ የተጀመረው የእድገትና የለውጥ ጉዞ ከዳር ለማድረስ ሁሉም ኃላፊነት እንዳለበት ገልጸዋል። ለሀገራችን ሕዝቦች ሰላምና ፍቅር ከምንም ጊዜ በላይ በጋራ ልንጸልይና ልንሰራ ይገባል። የኢትዮጵያ ሀገራችን በፈጣን የለውጥና እድገት ጎዳና ላይ ትገኛለች። ወደ መዳረሻዋ የሚያደርሳትን ትክክለኛ መንገድም መጓዝ ጀምራለች። ይህን ጉዞ ከዳር በማድረስ ኢትዮጵያ ሀገራችን በዓለም የምትከበርና የምትደመጥ አገር እንድትሆን መላ ኢትዮጵያውያን በአንድነት ቆመን በጋራ ልንሰራ ይገባናል። በጃን ሜዳው ስነ ስርዓት ላይ የተገኙት የአዲስ አበባ ከተማ ከንቲባ አዳነች አቤቤ በዓሉን ከጥላቻና ከቂም ርቀን በፍቅር ልናከብረው ይገባል ነው ያሉት። በፍቅር ተሞልተን ከጥላቻ ከቂመኝነት ርቀን በይቅርታ በአንድነት የጥል የክርክር የመራራቅን ግድግዳዎች ማፍረስ ይጠበቅብናል። በምትኩም የመዋደድ የአብሮነት የአንድነት የመከባበር የሰላምና የፍቅር ድልድዮችን መገንባት ከሁላችንም የሚፈለግ እጅግ የተቀደሰ ተግባር ነው። እንዲሆነን ቤዛ ጥምቀት ከሃይማኖታዊ በዓልነቱ በተጨማሪ ባህላችንን፣ ቋንቋችንን፣ ዜማችንንና ህብረ ብሔራዊ አንድነታችንን ለዓለም አቀፉ ማህበረሰብ የምናሳይበት ነው ብለዋል ከንቲባዋ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ለጥምቀት በዓል በጎንደር ከተማ በመገኘት የእንኳን አደረሳችሁ መልእክት አስተላልፈዋል። ኢትዮጵያ ብዙ እድሎችና ተስፋ ያላት ሀገር እንደመሆኗ ሰልፏ በፍጥነት ከሚገሰግሱት ተርታ መሆን እንዳለበትም ገልጸዋል። ኢትዮጵያውያን የሰከነ ክፉን ከደግ የመለየት የቆየ ጥሩ ባህላቸውን ሊያጠናክሩ እንደሚገባም ፕሬዝዳንት ታዬ አሳስበዋል። አስማረ ብርሃኑ ተጨማሪ አለው። የጥምቀት በዓል በሕዝበ ምዕመኑና በሃይማኖት አባቶች ሃይማኖታዊ ክዋኔ በድምቀት ከሚከበርባቸውና በርካታ የሀገር ውስጥና የውጭ ጎብኚዎች ከሚገኙባቸው ስፍራዎች የጎንደር ከተማ አንዷ ናት። ዘንድሮም ጎንደር ለጥምቀት ከወትሮው ደምቃ ጥምቀትን አስተናግዳለች። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ ሌሎች ከፍተኛ የመንግስት የሥራ ኃላፊዎችም ጥምቀትን በጎንደር አሳልፈዋል። ለጥምቀት የእንኳን ያደረሳችሁ መልእክት ያስተላለፉት ፕሬዝዳንቱ ኢትዮጵያውያን ክፉን ከደግ የመለየት የመስከን ጥሩ እሴት አለን። ይህ እንዲጠናከር ደግሞ የሃይማኖት አባቶች ትልቅ ኃላፊነት አለባችሁ ሲሉ አሳስበዋል። የኢትዮጵያዊነት መገለጫው የተረጋጋ ስክነትና አስተውሎት ያለው መሆኑ ነው። ኢትዮጵያ ማመዛዘን፣ ክፉን ተበጎ የሚለይ በትዕግስትና በአርምሞ በጥሞና ካሰበበት መድረስ የሚያስችል ትውልድ አላት። በመሆኑም ይህንን የመድህን መንገድ እንከተል ዘንድ እና ለማው ዘንድ ጸሎታችሁ አይለየን። ሁሉም ኢትዮጵያዊ እውነትና ሐቅን የሚወድ መሆኑ ከፍ እንድንልና በሁለት እግራችን እንድንቆም አስችሎናል ያሉት ፕሬዝዳንቱ ይህ ጽናት ሊጠናከር እንደሚገባም ገልጸዋል። ሁሉም ኢትዮጵያዊ እውነትን ይወዳል። ለሐቅና ለኢትዮጵያዊነት ማተብ ተገዥ ነው።
ኢትዮጵያዊነት ከፍ ስለሚያደርግ በሁለት እግራችን እንድንቆም አስችሎናል። ስለሆነም ይህ ጽናት እንዳይለያችሁ አደራ እላለሁ። ህዝባችን ቅድም እንዳልኩት ትዕግስተኛ፣ አስተዋይና በጀግንነት ውስጥ ቻይነት አለው። በመሆኑም ዛሬን ሳይሆን ነገንም ያያል። ስለዚህ አርቆ ማስተዋልን ዛሬን ብቻ ሳይሆን ነገንም መመልከት ታላቅ በረከት ስለሆነ ይህንን ደግሞ አጽንታችሁ መያዝ የተገባ ነው። ለእናንተም ለኢትዮጵያ ብርታትና ጽናትም ሲባል ኢትዮጵያ ሰልፏ በፍጥነት ከሚገሰግሱት ሀገራት ተርታ ሊሆን እንደሚገባም ነው ፕሬዝዳንት ታዬ አጽቀሥላሴ የገለጹት። ኢትዮጵያ አገራችሁ ብዙ ዕድሎችና ተስፋ ያላት ሀገር ናት። ሰልፏ በፍጥነት ከሚገሰግሱ ከሚራመዱ ጋር መሆን አለበት። የኋሊት ከሚሄዱ ሀገራት ጋር መሆን የለበትም። ሰልፏ ዘመኑ በተለይ አሁን ያለንበት ተገማች ያልሆነ የዓለም አቀፍ ትርምስና ትዕግስት ያልሰከነበት በመሆኑ እኛ ኢትዮጵያውያን መስከን ማስተዋል ይኖርብናል። ክፉን ከበጎ መለየት ይኖርብናል። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅና የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ የጥምቀት በዓል ሃይማኖታዊ እሴቱ ተጠብቆ እጅግ በደመቀ መልኩ እንዲከበር ላደረገው የጎንደር ከተማ ሕዝብ ክብርና ምስጋና ይገባዋል ብለዋል። ስነ ጥበብ፣ ኪነ ህንፃ እና ሌሎችም አበርክቶዎች የጎንደር ውለታ ከሚነሳባቸው ዘርፎች መካከል ይገኛል። ይህን የሊቃውንቱን ዘርፈ ብዙ ሚና ስናነሳ የኋላ ደጀን ሆኖ ለተማሪው የሚያስፈልገውን ሁሉ እያቀረበ እንደ ስፖንሰር ሆኖ ያስተማረውና አሁንም ይህን በኃይሉን ጠብቆ ያለውን የጎንደር ሕዝብም ማመስገን ያስፈልጋል። እንደ ጎንደር ያሉ ታሪካዊና የጥበብ ከተሞች ሁለንተናዊ ሚናቸው ሳይደበዝዝና ሳይቋረጥ ሊቀጥሉ ይገባል። ጎንደር ትልልቅ የሃይማኖቱን ሊቃውንት ያፈራች ናት ያሉት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅና የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ በአባቶቻቸው እግር የተተኩ ሊቃውንት ያስቀጠሉትን ግዙፍ እሴት ማስቀጠል ይገባል ብለዋል። ዛሬም በአባቶቻቸው እግር የተተኩ ስመጥር ሊቃውንት ለቤተ ክርስቲያናችን የእውቀት ቅብብሎሽ እጅግ አስፈላጊ ናቸው። ሀገራችን ዛሬ ብዙ ችግሮቿን አስወግዳ እንደ ታሪኳ ወደ ከፍተኛ የእድገት ማማ ለመውጣት ጥረት በምታደርግበት በዚህ ሰዓት የሁሉም ሊቃውንት ድምር ውጤት የሚያበረክተው አስተዋጽኦ ከፍተኛ ነው። የጥበብ መንገድ ለጠፋው ብርሃን ልትሆኑ ይገባል። በስልጣኔያችን ማንሰራራት ጎዳናም ሚናችሁን ልትወጡ ያስፈልጋል። የጥምቀት በዓል ለጥምቀት ይበልጥ በተዋበችውና በደመቀችው ጎንደር ከተማ በድምቀት ተከብሯል። በጎንደር የጥምቀት በዓል በድምቀት ሲከበር በፋሲለደስ የመጠመቂያ ስፍራ የነበረው ሁነት የበርካቶችን ቀልብ የሳበ ሆኗል። የካህናቱ ያሬዳዊ ዝማሬና የሕዝቡ ባህላዊ ጭፈራዎች ተደምረው በከተማዋ በዓሉን አይረሴ አድርገውታል። ቶማስ ኃይሉ ተጨማሪውን አድርሶናል። ለጥምቀት በዓል ከወራት በፊት ቅድመ ዝግጅቷን የጀመረችው እንዲሁም ደግሞ ቀድማም ዝግጅቷንም ያጠናቀቀችው የጥምቀት በዓል መድመቂያ ስፍራ በሆነችው ጎንደር እንገኛለን። አሁን የምንገኝበት ደግሞ የፋሲለደስ የጥምቀት ማክበሪያ ስፍራ ላይ ነው። በዚህ ስፍራ ጥምቀትን ማክበር፣ ጎንደር ላይ ጥምቀትን ማክበር እጅግ በጣም ልዩ ስሜት የሚፈጥር ክስተት እንደሆነ አሁን ላይ እያየሁት ያለሁት ስሜት የተሰማኝ ይህንን ነው የሚመስለው። በእርግጥ ጎንደር በርካታ ቱሪስቶቿን ቀድማ ተቀብላለች። እንዲሁም ደግሞ የሀገር ውስጥም የውጭ ጎብኚዎችም በዚህ መጥተዋል። እስከ 2 ሚሊዮን የሚጠጉ ሰዎችም ነው በዚህ የጥምቀት በዓል ይሳተፋሉ፣ እንዲሁም ደግሞ እየተሳተፉ እንደሆነ የሚታሰበው።
በርካቶች ግን ይህንን አይነት የጥምቀት አከባበር በማየታቸው በጣም ተደስተዋል። የሀገር ውስጥ ከዚህ ቀደም መጥተው የሚያውቁት ጎንደር በአዲስ መልክ ስለተገለጠች እንዲሁም ደግሞ ይህ የጥምቀት ማክበሪያ ስፍራ ላይ በመሆናቸው በጣም ተደስተዋል። ምክንያቱም ጎንደር ታድሳለች፣ ታሪኳን በሚመጥን ሁኔታም እየተሰራችም እየተገነባችም ትገኛለች። ታሪኳንም እየተጠበቀላት ይገኛል። በሌላ በኩል ደግሞ ለመጀመሪያ ጊዜ ጎንደር የመጡ ሌሎች ቦታዎች ላይ እንደዚህ አይነት ነገርን ልናይ እንችላለን። ነገር ግን ጎንደር ላይ ስሜቱ በጣም ጥልቅ ነው የሚል ሀሳባቸውን ገልጸውልናል። ይህ እንግዲህ እንደ የጥምቀት የማክበሪያው ስፍራ ላይ ብዙ ሰዎች ቅዳሴው ከተደረገ በኋላ ከሌሊት ጀምሮ ነው በርካታ ሰዎች የመጡት፣ እንዲሁም ደግሞ ምዕመኑም የታደሙበት። ይህ ስነ ስርዓቱ ጀምሩ ሲባል እዚህ ውስጥ መጠመቂያ ውስጥ የመግባቱ ስሜት እንዲሁም ደግሞ የነበረው እሽቅድምድም ራሱን የቻለ ልዩ ስሜት የሚፈጥር እንደሆነ ለመታዘብ ችያለሁ። ቀደም ሲል እንዳልኩት ታሪክ፣ ሃይማኖት፣ ባህል እንዲሁም ማንነት ጎንደር ላይ ጥምቀትን ስታገብሩ የምታዩት ነው። አንደኛው ብዙ ሰዎች የሚገናኙበትም ስፍራ ሆኗል። ብሔር ብሔረሰቦች እየተገናኙበት ያለው ነው። ማንነቶች እየተገናኙበት የተለያዩ ማንነቶች እየተገናኙበት ያለው ስፍራ ነው። ስለዚህ ጎንደር በእውነትም የኢትዮጵያ አንድነት አስተሳሳሪ ማገር መሆኗንም እኔ ለመታዘብ ችያለሁ። በርካቶች ቱሪስቶች መጥተዋል። እንዲሁም ደግሞ ከሀገር ውስጥ የተለያዩ ብሔር ብሔረሰቦችም ደግሞ እዚህ የጥምቀት በዓልን ለመታደም ችለዋል። ስሜቱ ግን በጣም ልዩ መሆኑን እኔ ለመታዘብ ችያለሁ። በጣም ደስ ይላል። እዚሁ ጎንደር ላይ እንቆያለን። ባልደረባችን ቶማስ ኃይሉ ተጨማሪ መረጃዎችን ደግሞ የሚያደርሰን ይሆናል። በቀጥታ መስመራችን ነው የሚገኘው። ቶማስ እንኳን አደረሰ። ቀደም ሲል እንግዲህ የተለየ ድባብ ያለው ዘገባህን ወይም ደግሞ የተለየ ስሜት የፈጠረብህን ዘገባህን እየተከታተልን ነበርና አሁን ደግሞ በጎንደር የጥምቀት በዓልን አክብረው ታቦታት ወደ ደብራቸው እየተመለሱ ይገኛሉ። እዛ ያለው ድባብ፣ የበዓሉ አከባበር፣ ሽኝቱ ምን ይመስላል የሚለውን መረጃዎችን ብታካፍለን። አመሰግናለሁ ነጻነት። ለመላው የኦርቶዶክስ እምነት ተከታዮች እንኳን ለብርሃነ ጥምቀቱ አደረሳችሁ በድጋሚ ማለት ተወዳለሁ። እንግዲህ ቀደም ሲል የተከታተሉን ዘገባ እዛ ተባሩ ጋር የነበረውን ስሜትንም አሁን ላይ ደግሞ በጣም ጀምሮም እየታደመው ምዕመኑ እንዲሁም ደግሞ ቱሪስቶቹ ጎብኚዎቹ ጭምር ታቦታቱን በዝማሬ በእልልታ እንዲሁም በተለያዩ በልዩ ልዩ ሁነቶች እየሸኙት ይገኛሉ። አሁን የምንገኝበት ቴዎድሮስ አደባባይ የሚባለው ስፍራ ነው። እዚህ ቴዎድሮስ አደባባይ ላይ ታዲያ ወደ 4-5 የሚጠጉ አንድ ላይ ተሰባስበው ወደ ማደሪያቸው የሚበተኑበት ወይ ደግሞ የሚሄዱበት የሚያቀኑበት ስነ ስርዓት ነው እየተካሄደ የሚገኘው። በነገራችን ላይ ከሌሊት ጀምሮ የነበረውን ሁነት ስናስቃኛቸው ነበረ። በዚህ ውስጥም ታዲያ አንድ ለመታዘብ እየታልኩት ፍጹም ሰላማዊ የጥምቀት በዓል እየተከበረ እንዳለ ለመታዘብ ችያለሁ። መተሳሰብ አለ። የጎንደር ሕዝብ እንግዶቹን አክባሪ ነው። በየቦታው እየወጣም ደብሮቹን ከመሸኘት በዘለለ የተለያዩ ድጋፎችን ሲያደርግ በፍቅር ምዕመኑ እንግዶችን ሲቀበል ለመመልከት ችያለሁ። ውሃዎችን ያቀርባሉ። በየቦታው ያለው ድባብ ስሜቱ በጣም ልዩ ነው። እንግዶችም ይህንኛውም የወደዱት ጉዳይ እንደሆነ በተለያዩ አጋጣሚዎች ሲገልጹ ሰምቻለሁ። ይህ ታዲያ ጎንደር በእርግጥም የፍቅር ሀገር መሆኗን አንድነት፣ ልዩነት በልዩነት ውስጥ አንድነትን የምታስተሳስር ሀገር መሆኗን ለመታዘብ ችያለሁ። እንግዲህ ከጥቂት ደቂቃዎች በኋላ አሁንም ዝማሬው እንዲሁም እልልታው፣ ጭፈራው፣ የተለያዩ ስነ ስርዓቶቹ እንደቀጠሉ ናቸው። ወደ የማደሪያቸው የሚገቡበትም ፍጹም ሰላማዊ የሆነ የጥምቀት በዓል እያሳለፍን እንደሆነ ታዘብ ነው መግለጽ እንፈልገው። ቶማስ ስለ መረጃዎች እናመሰግናለን። ከጎንደር ደግሞ ወደዚህ ወደ አዲስ አበባ እንመለስና ወደ ጃን ሜዳ እናቅና። የጥምቀት በዓል ከኢየሱስ ክርስቶስ ትሕትናን የምንማርበት ነው ሲሉ በዓሉን ለማክበር በጃን ሜዳ የተገኙ የእምነቱ ተከታዮች ተናግረዋል። በዓሉን አንድነታችንን ለማጠናከርና አብሮነታችንን ለማስቀጠል ልንጠቀምበት ይገባልን ብለዋል። ሪፖርተራችን አያንቱ ምሩ ነች አስተያየታቸውን ያሰባሰበችው፣ እንደሚከተለው ይቀርባል። ትሕትናን ያስተማረን በዮሐንስ እጅ ሊጠመቅ እሱ አምላክ ሆኖ ሳለ አምላክነቱን ትቶ ለሰዎች ትሕትና የሰዎችን ፍቅር ሊገልጽ በዮርዳኖስ ባህር ተጠመቀ ማለት ነው። ስለዚህ እኛም ከሱ ልንማር የሚገባን ሰዎችን ማክበር፣ ለሰዎች ትሕትና መለገስ፣
ሰዎችን እንደ ሰውነታቸው ማክበር ነው፣ መከባበር ነው የሚገባን ብዬ ነው ማምነው። የባሉ ድባብ ቀስ እያለ እየሞቀ እየጋለ ነው የመጣው እና አሁን ላይ ጧት ላይ ስመጣ ሰው ያነሰብኝ መስሎኝ ነበረ። አሁን ላይ ደግሞ ሳየው በጣም ደስ ይላል። በጣም ከሚገባው በላይ እየጨመረ ነው የመጣው። ልጆቼ ደግሞ እኔ ያደኩበትን ጃልሜዳ ባህልን ነገ ዛሬ ሳይሉ ደግሞ ይህንን እንደ ጥምቀተ ባህሩን ጃልሜዳ ምን ይመስላል የሚባለውን ነገር እየዞርኩ እያሳየዋቸው ወደፊት ደግሞ ያሉትን ነገሮች እንዲያስተዋውቁ ነው። እኔ ያው ልጆቼ እምነታቸውን ጠብቀው እንዲኖሩ ነው፣ ሌላ ምንም አይደለም። እምነታቸውን ጠብቀው በሰላም በፍቅር እንዲኖሩ፣ ከሰው ጋር በፍቅር እንዲኖሩ፣ የሌላውን እምነት እንዲያከብሩ፣ የራሳቸውን ደግሞ እንዲጠብቁ ነው ማስተምራቸው። የእያንዳንዱ ብሔር ብሔረሰቦች እሴት ለተመልካቹም ሆነ ለራሳቸው አንድነትን ያመጣልናል ብዬ አስባለሁ። አንድነትን የሚያመጣው ምንድነው? መፈቃቀር አለ፣ ጣዕመ ዜማ አለ። የቤተ ክርስቲያኑም የጨዋታ የሚታዩ ጨዋታዎች አሉ። እነዚህ ነገሮች አንድ ላይ የፈረስ የግመል የተለያዩ ልጆቻቸውን የሚያጫውቱ አሉ። ባህል ልብስ ደግሞ የለበሱ አሉ። የየብሔር ብሔረሰቦችን የባህል ልብስ የለበሱ አሉ። እነሱን ስናይ ልጆቻችንን እየመከረን እያስተዋወቅን ዛሬ ይሄ ልብስ የተለበሰው የዚህ ብሔር ልብስ ነው ምናምን እንላለን። በቃ ጥምቀተ ባህር በጣም ደስ ይላል፣ ያምራል። የጥምቀት በዓል ላይ ትኩረቱን ያደረገው ዜና ኢትዮጵያ እንደቀጠለ ነው። የጥምቀት በዓል በባህር ዳር ከተማም በድምቀት እየተከበረ ይገኛል። በባህር ዳር ከተማ በጣና ሐይቅና አባይ ዳርቻ በድምቀት የሚከበረው የጥምቀት በዓል እንደ ኦርቶዶክስ ቤተክርስቲያን ስርዓት በታቦታቱ ማደሪያ ሌሊት የማህሌትና ቅዳሴ ስነ ስርዓቶች ተከናውነዋል። የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ አብርሃም ደግሞ ጥምቀተ ባህሩን ባርከዋል። ምዕመናን በባሕረ ጥምቀቱ በመገኘት ስርዓተ ጥምቀቱን በዝማሬና ምስጋና አከናውነዋል። ከዚህ ጉዳይ ጋር በተያያዘ ራይል ፍሬው ተከታዩን አድርሳናለች። ኢየሱስ ክርስቶስ በባህረ ዮርዳኖስ በመገኘት በደቀ መዝሙሩ የተጠመቀበት የትህትናና የፍቅር መገለጫ የሆነው ይህ የጥምቀት በዓል በዚህ በባህር ዳር ከተማ ባህረ ጥምቀቱ በተዘጋጀበት ጣና ዳርቻ እየተከናወነ ነው የሚገኘው። በባህር ዳር ከተማ ሁለት ባህረ ጥምቀት ነው ያለው። በከተማው እጅግ ሰፊ ከመሆኑ የተነሳ እዚህ ጣና ዳርቻ እንዲሁም ደግሞ በአባይ ከአዲሱ ድልድይ ባሻገር በአባይ ሌላኛው በኩል ማለት ነው ሁለት ባህረ ጥምቀቶች የተዘጋጁበት ከተማ ነው። እንግዲህ በዚህ አሁን እኔ በመገኝበት ጣና ዳርቻ ምዕመናን እንደምትመለከቱት ስርዓተ ጥምቀትን አከናውነዋል። በማለዳው ጀምሮ እንግዲህ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ እንዲሁም ስርዓት መሰረት ሌሊቱን ማህሌት ከተቆመ በኋላ ቅዳሴ ተከናውኖ እንዲሁም ስብከተ ወንጌሎች ትምህርቶች ከተከናወኑ በኋላ ነው ይህ ጥምቀት እየተከናወነ የሚገኘው። በዚህ ስፍራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ አባልና የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ አብርሃም ናቸው። ይህንን ጥምቀተ ባህር በመባረክ ያስጀመሩት ማለት ነው። በሁለቱም ጥምቀተ ባህር በመገኘት ነው እንግዲህ ባርከው ይህንን ጥምቀት ያስጀመሩት። ያነጋገርናቸው የእምነቱ ተከታዮችም ይህ በዓል ከኢየሱስ ክርስቶስ ትህትናን የተማርንበት ነው፣ ለመዳን ደግሞ መጠመቅ በዚህ በእምነቱ ዘንድ የሚታዘዝ በመሆኑ በመጠመቅ ድህነትን ያገኘንበትና ትህትናን በመማር እርስ በርስ ለመፋቀር ምክንያት የሆነ በዓል ስለሆነ በልዩ ትርጉም እንደሚጠመቁ እንደሚቀበሉት ነግረውናል ማለት ነው። ከዚህ ከስፍራው እስካሁን ለተዘጋጁ መረጃዎች ራሄል ፍሬው ነኝ። አመሰግናለሁ። እዚሁ ባህር ዳር ላይ እንቆያለን። የጥምቀት በዓል ኢየሱስ ክርስቶስ በደቀ መዝሙሩ በመጠመቅ ያስተማረውን ትህትና በመተግበር በፍቅርና አንድነት እንደሚያከብሩት በባህር ዳር በዓሉን የታደሙ የከተማዋ ነዋሪዎች ተናግረዋል። ታቦተ ሕጉን ከጥምቀተ ባህሩ ወደ ማደሪያው ለመሸኘት ደግሞ ምቹ በሆነው የኮሪደር ልማት ስራ ደስተኛ መሆናቸውንም ነዋሪዎቹ ገልጸዋል። ተስፋውን ደስታ የበዓሉ ታዳሚዎችን አነጋግሮ የሚከተለውን ዘገባ አድርሶናል።
እጅግ በጣም የደመቀና በጣም ደስ በሚል ሁኔታ ነው እየተከበረ ያለው። ከትናንት ከከተራ ጀምሮ እያንዳንዱ አጥቢያ ቤተክርስቲያን ወይም ታቦታት ከአጥቢያ ቤተክርስቲያናቸው በህዝቡ በመዝሙር በሆታ በደስታ ታጅበው ወደ ባህረ ጥምቀቱ መጣው ነው ያደሩት። አሁን ደግሞ ጸሎት ከተደረገ በኋላ ህዝበ ክርስቲያኑ ጸበል እየተጠመቀ ያለበትና ሁሉም ደስ ብሎት በጣም በሚያስደስት ሁኔታ እያከበርን ያለን። ዝቅ ብሎ ባህሪውን በእኛ አምሳል አድርጎ ወርዶ በሱ በፈጠረው እጅ መጠመቁ ራሱ ወደ ዮርዳኖስ ወርዶ መጠመቁ በራሱ ትህትናን ያሳያል። እሱ ናና እኔን አጥምቀኝ ማለት ይችል ነበር፣ ግን እስኪ ዮርዳኖስ ወርዶ ማጥመቁ ትህትናን፣ ፍቅርን፣ ለሰው ልጅ ያለውን ፍቅር መወለዱ ከኛ አንድ መሆኑ እኛን በምን መንገድ እንዳዳነን ማሰባችን በራሱ ከእግዚአብሔር ብዙ ፍቅርን፣ ትህትናን ለኛ ያደረገልን በጎ ነገር ሁሉ እናስብበታለን። በዓሉን እኛ ክርስቲያኖች መማር ያለብን ነገር ባለን ነገር ላይ ካለው ከሌላም ያለው የሌለውን እያካፈለ በተለይ ደግሞ አንዱ ለሌላው እየተዛዘነ ያለንን በጸሎት በስርዓቱ በሚፈቅደው መሰረት ማክበር እንዳለብን እንማራለን ብዬ አስባለሁ። ጥምቀት በዓል የኃጢአታችን የተደመሰሰበት በጥምቀት የዳንበት ቀን በማስታወስ በነጭ ልብስ ታጅበን እንደዚህ ሰብሰብ ብለን በዓሉን በማክበራችን ባህላችን፣ እምነታችን፣ አንድነታችን፣ ፍቅራችንን እንገልጽበታለን። ኢትዮጵያ ኦርቶዶክስ ቤተክርስቲያን የምታከብራቸው የአደባባይ በዓላት እጅግ ጠቃሚና የማህበረሰቡን ትስስር የሚያጠናክሩ አንድነታችን የሚያመጡ ፍቅርን የሚጨምሩ ስለሆኑ ወደፊትም ሁሌም ቢሆን ተጠናክረው መቀጠል ያለባቸውና ለማህበረሰባችንም እጅግ አስፈላጊ የሆኑ ልናከብራቸው ልንጠብቃቸው የሚገቡ ናቸው። ከኛም አልፈው ዓለም አቀፋዊም በዓልም ስለሆኑ ማለት ነው። የጥምቀት በዓል በሐዋሳ ከተማም በርካታ ምዕመናን በተገኙበት በድምቀት ተከብሯል። በሐዋሳ ከተማና አካባቢ የሚገኙ የኦርቶዶክስ ተዋሕዶ የክርስትና እምነት ተከታዮች ጥምቀትን ከዋዜማው ጀምሮ በተለያዩ ሃይማኖታዊ ስነ ስርዓቶች አክብረዋል። በበዓሉ ላይ ከተለያዩ የዓለም ሀገራት የመጡ ቱሪስቶችም ታድመዋል። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃዎችን የሚያደርሰን አስረሳው ወገሼ ነው። አስረሳው፣ መረጃዎችን መቀጠል ትችላለህ። በጣም አመሰግናለሁኝ። የጥምቀት በዓል እንግዲህ በደማቅ ሁኔታ ከሚከበርባቸው የሀገራችን አካባቢዎችና የሀገራችን ከተሞች መካከል የሐዋሳ ከተማ አንዷ ነች። ይህ የጥምቀት በዓል እንግዲህ ከማለዳና ከሌሊት ጀምሮ በተለያዩ ሃይማኖታዊ ስነ ስርዓቶች በጥምቀተ ባህሩ እንደዚሁም ደግሞ በአደባባይ በተለያዩ ባህላዊ ክዋኔዎች በደማቅ ሁኔታ ነው እየተከበረ የሚገኘው። ከማለዳ ጀምሮ ከስርዓተ ማህሌቱና ስርዓተ ቅዳሴው እንደዚሁም ደግሞ ከስርዓተ ጸበል ርጭቱም በተጨማሪ የተለያዩ የስብከት አገልግሎቶች እንደዚሁ እየተከናወኑ ነበር። በዚህም በተለይ ከሐዋሳ ከተማ በተጨማሪ ከሐዋሳና አካባቢው የመጡ የክርስትና እምነት ተከታዮች በዓሉ በደማቅ ሁኔታ አክብረውታል። ከዛ ባለፈ ከተለያዩ የዓለም ሀገራት በተለይም ከአውሮፓና ከሰሜን አሜሪካ ሀገራት የመጡ በርካታ የውጭ ሀገር ቱሪስቶችን በዚህ በዓል ላይ ታድመዋል። በተለይም ደግሞ የጥምቀት በዓል እንደሚታወቀው ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ በመሄድ ጥምቀተ ስርዓቱን በማከናወን ትሕትናን ያስተማረበት፣ ፍቅርና አንድነት እንደዚሁ ያስተማረበት በመሆኑ ሃይማኖታዊ አስተምሮቱም ይህንን ደጋግሞ የሚነግረው በመሆኑ ምእመኑ ይህንን በየዕለት ከዕለት ህይወቱ ሊገልጠውና ሊተገብረው እንደሚገባ በመርሃ ግብሩ ላይ በበዓሉ ላይ እንደዚሁ መልእክቶች ተላልፈዋል ማለት ነው። ከዛ ባለፈ በተለይ ደግሞ ይህ የጥምቀት በዓል ከሃይማኖታዊ ስነ ስርዓቱ ባለፈ የአደባባይ በዓልም እንደሆነ ይታወቃልና ከተለያዩ አካባቢዎች የመጡ የተለያዩ ብሔር ብሔረሰቦችን አልባሳት የለበሱ እንደዚሁም ዝማሬዎችን በተለያዩ ቋንቋዎች ጭምር እየቀረቡ ደመቅ ባለ መልኩ ነው እዚህ ሐዋሳ ከተማ ላይ የተከበረው። በተለይ የውጭ ሀገር ቱሪስቶች በዋናነት ኢትዮጵያውያን አስተምሮት የሚለውን ሃይማኖታዊ ስነ ስርዓቱ የሚፈቅደውንም ለፈጣሪ ቃል መታዘዝን መገዛትን የሚለውን በተግባር የሚገልጡ የሚያሳዩ መሆናቸውን ታዝበናል ብለዋል። ይህንን በተግባር ለማሳየትም በተለይ ደግሞ የአደባባይ በዓሉ ስርዓቱን ጠብቆ እንዲከወን ወጣቶችና የተለያዩ የማህበረሰብ ክፍሎች የተለያዩ ተሳትፎችን የሚያደርጉበት አጋጣሚ በጣም እጅጉን የሚማርክ መሆኑ እንዲሁ መታዘባቸውን ቱሪስቶች ነግረውናል። ይሄ ደግሞ በየትኛውም አካባቢ በየትኛውም የዓለም ክፍል የሌለ በመሆኑ ኢትዮጵያውያን ሊጠብቁት የሚገባና
ሌሎችም ተጨማሪ ቱሪስቶችን ሊስቡበት የሚችሉት አጋጣሚና ልዩ እድል መሆኑንም እንደዚሁ ነግረውናል። ከዛ ባለፈ ሐዋሳ ከተማ እንደሚታወቀው የብዙ ብሔር ብሔረሰቦች መኖሪያ ናት፣ የብዝሃነት መናገሻ እንደሆነች ይታወቃልና እንዲህ አይነቱ የአደባባይ የጥምቀት በዓል ደግሞ ይህ ብዝሃነት በተግባር የሚገለጥበትና ጎልቶም እንዲሁ በተግባር የሚታይበት ነው ማለት ይቻላል። ይህንኑም እንዲሁ መታዘብና ማረጋገጥ ችለናል ማለት ነው። ከዛ ባለፈ የዘንድሮ የጥምቀት በዓል ለየት የሚያደርገው የጥምቀተ ባህሩ የሚገኝበት ከሐዋሳ ፍቅር ሐይቅ ዳርቻ ላይ ነው። እዛ አካባቢ ደግሞ በኮሪደር ልማት በጣም ብዙ የተዘጉ መንገዶች፣ የተዘጉ በሮችና አጥሮች ጭምር ስለተከፋፈቱ ምዕመኑ በነጻነት እየተንቀሳቀሰ በዓሉን ያከበረበትና የኮሪደር ልማቱም እንደዚሁ ለበዓሉ ተጨማሪ ውበት የሰጠበት አጋጣሚ መኖሩን እንደዚሁ ምዕመናንም ተናግረዋል። እንደዚሁም ቤተክርስቲያኗም ጭምር ለከተማ አስተዳደሩ ምስጋና ያቀረበችበት አጋጣሚ ነበርና የጥምቀት በዓል እዚህ ሐዋሳ ላይ ደመቅ ባለ መልኩ መከበሩ መታዘብ ችለናል። በጣም በርካታ ምዕመናን እንደዚሁም ደግሞ የውጭ ሀገር ቱሪስቶችም ተገኝተው በጣም በአማረ መልኩ አክብረውታል ማለት ነው የሚቻለው። መረጃዎችም እነዚህ ናቸው። በጣም አመሰግናለሁ። አስረሳው፣ ለመረጃዎቹ እናመሰግናለን። ጥሩ ቀን ይሁንልን። እዚሁ ላይ እንቆያለን። የጥምቀት በዓል መንፈሳዊ አስተምሮን መሰረት በማድረግ የሰው ልጆች ትህትናን የህይወት መርህ በማድረግ እንደሚገባ በዚሁ በሐዋሳ የጥምቀት በዓል ላይ ታደሙ ምዕመናን ተናግረዋል። በተለይ በዓሉ በሐዋሳ ሃይማኖታዊ ስነ ስርዓቱን በጠበቀ መንገድም ተከብሮ ውሏል። ሪፖርተራችን ሚካኤል ገዙ የበዓሉ ተሳታፊዎችን አነጋግሮ አስተያየቶችን አሰባስቧል። እሱን ተከታትለን እንመለሳለን። ተመልካቾች የአስተያየቶቹን ወደ በኋላ የምንመለስባቸው ነው የሚሆነው። አሁን በዚሁ በሐዋሳ ከተማ ላይ ተገኝተው የጥምቀት በዓል ላይ አስተያየት የሰጡ የውጭ ሀገራት ዜጎችን ሀሳብ ነው የምንከታተለው። እሱንም ያሰባሰበው ሪፖርተራችን ሚካኤል ገዙ ነው። አስተያየቶቹን እስቲ ተከታትለናቸው እንመለስ። My name is Tore Henriksson. I come from Sweden. It's not the first time I have been, I think the third year continuous. ስሜ ቱድ ኤሪክሰን ይባላል። ከስዊድን ነው የመጣሁት። የጥምቀት በዓል ላይ ስሳተፍ ይህ ለሶስተኛ ጊዜ ነው። ልምዱ አለኝ። በኢትዮጵያ ያለውን አይነት ስነ ስርዓት የትም አላየውም። እዚህ ያለውን ሁኔታ በቃላት መግለጽ አይቻልም። ብቻ ሰዎች መጥተው እንዲያዩት ነው መጋብዘው። People have to come to see it. That is the fact. My name is Emily Saba. I am from Holland and this is my first ጥምቀት in Ethiopia. ስሜ ኤቢሊ ሳባ ይባላል። ከሆላንድ ነው የመጣሁት። የጥምቀት በዓልን ስመለከት ለመጀመሪያ ጊዜ ነው። በጣም ቆንጆ ሃይማኖታዊ ስነ ስርዓት ነው ያየሁት። ጠንካራ ስሜት ተሰምቶኛል። ምክንያቱም በምዕራቡ ዓለም እንዲህ አይነት መንፈሳዊነት አይታይም። ዛሬ ተባርክ ያለው ብዬ ነው ማስበው። I feel very blessed to be here. I am originally from Kingston, Jamaica. The ceremony is Batam Konjo and very meaningful to be with the most ancient Christian church in the world. ከኪንግስተን ጃማይካ ነው የመጣሁት። ስነ ስርዓቱ በጣም ቆንጆና ብዙ ትርጉም ያለው ነው። የኢትዮጵያ ኦርቶዶክስ በዓለም ላይ ቀደምት ቤተክርስቲያን እንደመሆኗ መንፈሳዊ ክዋኔዎቹና የእምነቱ ተከታዮች ስነ ስርዓት ልዩ መልክ አለው። My name is Valerie Philpotts, originally from Jamaica. ስሜ ቬሊ ዩፌት ይባላል። ጃማይካዊት ነኝ። ከጓደኞቼ ጋር በዚህ በዓል ላይ ለመታደም ነው ወደ ሐዋሳ የመጣ ነው። በጣም ድንቅ ስርዓት ተመልክቻለሁ። ሰዎች ፈጣሪያቸውን እንዴት እንደሚወዱና እንዴት ለቃሉ እንደሚታዘዙ አይቻለሁ። ይህን አይነት እምነት ብዙ ሀገራት ብትሄዱ አታገኙም። So we give thanks to be here and be a part of this great experience. ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾቻችን። የጥምቀት ባህልን ምክንያት በማድረግ ጥምቀት ላይ ያተኮሩ ዘገባዎቻችንን ወደ እናንተ እያደረስን እንገኛለን። ወደ ባቱ እናቀናለን። የጥምቀት በዓል በባቱ ከተማ በድምቀት ተከብሯል። በኢትዮጵያ የጥምቀት በዓል ለየት ባለ መልኩ ከሚከበርባቸው የኢትዮጵያ አካባቢዎች አንዱ የሆነው ባቱ ከተማ
ሲሆን በተለይ በጀልባ ላይ የሚደረገው የታቦታት ጉዞ ቀልብን ይስባል። በዛሬው ዕለትም ባህረ ጥምቀቱ በአባቶች ከተባረከ በኋላ ስርዓተ ጥምቀት ተከናውኗል። እዚህ ጉዳይ ላይ ነው ቆይታ የምናደርገው። ተጨማሪ መረጃዎች ልታደርሰን መቅደላዊት ደረጀ በቀጥታ መስመራችን ላይ ትገኛለች። መቅደላዊት መረጃዎችሽን መቀጠል ትችያለሽ። ጥምቀት ለክርስቲያኖች ዳግም የመወለድ የመገለጥና የእርቅ ታላቅ በዓል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በድምቀት ከምታከብራቸው በዓላት አንዱ ነው። የጥምቀት በዓል እንግዲህ ታቦታት ከየደብራቸው ወጥተው ወደ ከተራ በመሄድ የሚከበር ነው። ይህም ኢየሱስ ክርስቶስ ወደ ዮርዳኖስ ወርዶ በመጠመቅ ለሰው ልጆች ትህትናን ያስተማረበት ተምሳሌትነት እንዳለው ቅድስት ቤተክርስቲያን ታስተምራለች። በባቱ ከተማ የጥምቀት በዓል በሁለት አይነት መልኩ ይከበራል። አንደኛው በሐይቅ ጉዞ ተደርጎ፣ አንደኛው ደግሞ እዚሁ በየብስ የሚደረግ ጉዞ ነው። አሁን የምንገኘው በባቱ ከተማ የሐይቅ ዳርቻ ነው። ዛሬም በዚህ የሆነው ይህ ነው። ታቦታት እዚህ ሲገኙ ሌሊቱን በቅዳሴና ማህሌታዊ ስነ ስርዓት ሲከወን አድሯል። የቻለው ምእመን እዚሁ በማደር ያልቻለውም ደግሞ ንጋት ላይ በመምጣት ከማህሌቱም ከቅዳሴውም ተካፍሏል። በኋላም ወደ ባህረ ጥምቀቱ በመምጣት ካህናትና የሰንበት ትምህርት ቤት ተማሪዎች ያሬዳዊ ዝማሬን አቅርበዋል። በኋላም የጥምቀት አስተምህሮ ምንድነው የሚለው ትምህርት ከተሰጠ በኋላ ወደ ጥምቀተ ባህሩ ተሄዷል። ጥምቀተ ባህሩ በአባቶች ከተባረከ በኋላ ጥምቀቱ ተከናውኗል። የ2018 ዓ.ም የጥምቀት በዓል እጅግ በደመቀ መልኩ በዚህ በባቱ ከተማ ተከብሯል። ከሰዓታት በኋላም ታቦታት በምእመኑ ታጅበው ወደ የደብራቸው የሚመለሱ ይሆናል። አመሰግናለሁ። የጥምቀት በዓል በርካታ ምዕመናን በተገኙበት በአፋር አዋሽ 7 ከተማ በድምቀት ተከብሯል። በከተማዋ ከዋዜማው ጀምሮ በተለያዩ ሃይማኖታዊ ስነ ስርዓቶች የጥምቀት በዓል እየተከበረ ነው የሚገኘው። በዓሉ ህብረ ብሔራዊነት የተንጸባረቀበት፣ የሃይማኖት ልዩነት ያልተስተዋለበት ሆኖ በፍቅርና በአንድነት እየተከበረ ነው። የእምነቱ ተከታዮች ታቦታትን አጅበው በዛሬው ዕለት ወደ ቤተክርስቲያን በዝማሬ እየሸኙ ነው የሚገኙት። በስፍራው የምትገኘው ባልደረባችን ብሩክታይት አስራት ደግሞ ተጨማሪ መረጃዎችን ልታደርሰን እሷን በቀጥታ መስመራችን ላይ ነው የምትገኘው። ብሩክታይት እንደምን ውለሻል? በከተማው ያለው የጥምቀት በዓል እንዴት ያለ ነው? መረጃዎችን መቀጠል ትችላለሽ። አመሰግናለሁ። በድጋሚ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ማለት እወዳለሁ። እንግዲህ ይህ በዓል በኦርቶዶክስ ተዋሕዶ ቤተክርስቲያን በድምቀት ከሚከበሩ የአደባባይ በዓላት መካከል እንደሆነ ይታወቃል። ታዲያ ዛሬም በአዋሽ 7 ነው የሚገኘው። ከትላንትና ከከተራ ጀምሮ ያለው የዚህ የጥምቀት በዓል ስነ ስርዓት በደማቅ ሁኔታ በዚህ አካባቢ እየተከበረ ነው። ይህ አዋሽ እንግዲህ በህብረ ብሔራዊነት፣ በአንድነት፣ በፍቅር የተለያዩ በዓላትን በአብሮነት በማክበር የሚታወቅ አካባቢ ነው። ይህንንም የጥምቀት በዓል ታዲያ በአንድ ላይ አንዱ ሃይማኖት ከአንዱ ሃይማኖት ሳይለይ ይህንን የኦርቶዶክስ እምነት የሚያከብሩት ምእመናንን አንድ ላይ በማገዝ ሌሎችም እምነት ተከታዮች እያገዙ ነው የሚገኙት በዚህ የጥምቀት ስነ ስርዓት ላይ ማለት ነው። ትላንትናም በከተራ በዓል ላይ እንግዲህ እንደተመለከት ነው እኔም በቆይታዬ እንደተመለከትኩት የተለያዩ እምነት ተከታዮች ይህንን በዓል ለማክበር ሲሉ የተለያዩ ወጣቶች በተለይም ደግሞ ታቦታት የሚሄዱበትን መንገድ ላይ የሚሄዱበትን የተለያዩ ምንጣፎችን ሲያነጥፉ በህብረት ሲያከብሩ ተመልክቻለሁ። ከዛ ባሻገርም እንግዲህ ይህ የጥምቀት በዓል ከሃይማኖታዊ ስርዓቱ በተጨማሪ ደግሞ የተለያዩ ባህላዊ አልባሳት የሚስተዋሉበት የተለያዩ የጸጉር አይነቶች የሚታዩበት እንዲሁም ደግሞ የተለያዩ ህብረ ብሔራዊ የሚንጸባረቁበት ክብረ በዓል ነው። ከዛ ባሻገር እንግዲህ ይህ በዓል በዚህ አካባቢ ላይ ካደመቁት ሁነቶች መካከል በአካባቢው ላይ የተለያዩ የልማት ስራዎች ተሰርተዋል። በተለይም ደግሞ በዚህ አካባቢ ላይ የኮሪደር ልማት ስራ ጅማሮችን ተመልክቻለሁ። ይህ የኮሪደር ልማት ስራዎች ታዲያ ጅማሮቹ በተለይም ደግሞ ይህ በዓልን የሚያከብሩ ምዕመናን በነጻነት ምንም አይነት መጨናነቅ ሳይታይባቸው በዚህ ቦታ ላይ በዓሉን በድምቀትና በነጻነት እንዲያከብሩ አስችሏል ማለት ነው። ምክንያቱም ከዚህ በፊት የልማት ስራቱ ከመካሄዱ በፊት ማህበረሰቡ የተለያዩ በዓላትን ሲያከብሩ ወይም ደግሞ እንደዚህ አይነት የአደባባይ በዓላትን በሚያከብሩ ሰዓት ቦታው ወይም ደግሞ መንገዱ የመጨናነቅ ምዕመናኑም ደግሞ በዓሉን ሲያከብሩ የተለያዩ ተጨናንቀው የሚያከብሩበት ሁኔታዎች ይስተዋሉ እንደነበር ነው እንግዲህ ምዕመናኑና የዚህ ከተማ ነዋሪዎች ያነሱልን። ከዚህ በተጨማሪም እንግዲህ በዛሬው ዕለት ጠዋት ላይ የጥምቀት ስነ ስርዓት ተካሂዶ ነበረ።
በአሁኑ ሰዓት ደግሞ በከሰዓቱ መርሃ ግብር ደግሞ ታቦታት ከጥምቀተ ባህር ስፍራ ላይ ተነስቶ ወደ ተለያዩ ቤተክርስቲያናት ወይም ደግሞ ወደ ማደሪያቸው ወደ ስፍራቸው እያቀኑ ነው የሚገኙት። እንግዲህ ከትንሽ ደቂቃዎች በኋላ ወደ ስፍራቸው ታቦታቱ የሚደርሱ ይሆናል ማለት ነው። ምእመናኑም በተለያዩ የመዝሙር እንዲሁም ደግሞ ባህላዊ በዝማሬዎች እንዲሁም ደግሞ በተለያዩ ባህላዊ ጭፈራዎች ታቦታትን አጅበው እያደረሱ ነው የሚገኙት ማለት ነው። እኛም በዚህ ስፍራ ላይ የተመለከትነው ይህን ነበረ። ብሩክታይት ስለ መረጃዎቹ እናመሰግናለን። ጥሩ ቀን ይሆናልሽ። በዚሁ በአፋር አዋሽ 7 ከተማ የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በተለይም ከከተራ ጀምሮ የነበረውን የጥምቀት በዓል ስነ ስርዓት አስመልክተው በዓሉ አብሮነትና ፍቅር የታየበት ስለመሆኑ ተናግረዋል። በዓሉ ያለምንም ልዩነት ማክበራቸውንም የእምነቱ ተከታዮች ተናግረዋል። ባልደረባችን ብሩክታይት አስራት አስተያየቶችን አሰባስባ የሚከተለውን አድርሰናለች። እሱን እንከታተላለን። ጀምሮ በአፋር ክልል በጣም ጥሩ ነው፣ እየተከበረ ነው፣ ደስ ይላል። አፋር ክልል በተለይ ማህበረሰቡ ሙስሊም ክርስቲያን ሳይል ሁሉን ነገር የሚያስተካክለው የሚያቀርብበት አፋር ክልል ነው። እናመሰግናለን ስለ ፕሮግራማችሁ፣ በጣም ደስ ብሎናል። እዚህ አካባቢ አፋር ክልል በዓል ሁሉም ያከብራል። እስላም ክርስቲያን አንልም፣ ሁሉም ብሔር ብሔረሰብ ነው የሚወጣው። የእስላም የክርስቲያን የሚባል ነገር የለም። ለኛ ሁሉም በዓል እኩል ነው። ሮመዳን ሲመጣም እንደዛው ነው። እነሱም እኛ በዓል ላይ አይቃወሙም፣ እኛም አንቃወሙ። ስለዚህ የአፋር ክልል አፋር በዓል ነው። አፋር ደግሞ የሁሉ ብሔር ተሳታፊ ነው። በሁሉም ነገር ደስተኛ ነው። በአንድነት ምንም ሳንለያይ ጎራ ሳንመርጥ ይኸው አንድ ላይ እያከበርን ነው። ቀጥ ያልሆነ ቀሚስ ይበጣጠስ አይደል አባባሉ። እኛም በተግባር እያሳየን ነው። ያለንም ባለን አጊጠን አምረን ወጥተናል። እጅግ በጣም ደስ ይላል። የጥምቀት በዓል ከአመት አመት በአዋሽ ላይ እያበበ እየደመቀ እጅግ በጣም ቆንጆ እየሆነ ነው። የጥምቀት በዓል በህብረ ብሔራዊቷ አሶሳ ከተማ እየተከበረ ነው። የዘንድሮ የጥምቀት በዓል በቤንሻንጉል ጉሙዝ ክልል አሶሳ ከተማ ህዝበ ክርስቲያኑ በተገኙበት በጥምቀተ ባህሩ በመከበር ላይ ይገኛል። ህዝበ ክርስቲያኑ ከማለዳው 12 ሰዓት ጀምሮ ወደ ጥምቀተ ባህሩ በመሄድ የጥምቀት ስርዓቱን ተካፍሏል። በዓሉ ከሃይማኖታዊ ፋይዳው ባሻገር አንድነትን፣ ፍቅርንና መተሳሰብን ማጎልበት የሚያስችል የአደባባይ በዓል ነው ሲሉ የእምነቱ ተከታዮች ገልጸዋል። በአሶሳ ከተማ የሚገኙ የበጎ ፈቃደኛ ወጣቶችም ከከተራ ጀምሮ በዓሉ በተሳካና በደመቀ ሁኔታ እንዲጠናቀቅ ከፍተኛ ጥረት ማድረጋቸው ሪፖርተራችን ነስረዲን ሐሚድ ዘግቧል። በሌላ በኩል በጋምቤላ ክልል የጥምቀት በዓል በርካታ ምዕመናን በተገኙበት በድምቀት ተከብሯል። በክልሉ በጋምቤላ ከተማና በአካባቢው የሚገኙ የኦርቶዶክስ ተዋሕዶ የክርስትና እምነት ተከታዮች ጥምቀትን ከዋዜማው ጀምሮ በተለያዩ ሃይማኖታዊ ስነ ስርዓቶች አክብረዋል። የእምነቱ ተከታዮችም ጥምቀትን በጋምቤላ በባሮ ወንዝ ላይ መከበሩ ለበዓሉ ልዩ ድምቀት ያላበሰው ስለመሆኑ ገልጸዋል። ጥምቀት በጋምቤላ ለተከታታይ 5 ቀናት የሚከበር መሆኑ በምዕመናን ዘንድ የተለየ ደስታን የሚፈጥር ስለመሆኑ አንስተዋል። ዛሬ ማለዳ ላይ ጥምቀተ ባህሩ በብፁዕ አቡነ ሩፋኤል የተባረከ ሲሆን በሺዎች የሚቆጠሩ ምዕመናንም በክብረ በዓሉ ላይ መሳተፋቸውን ሪፖርተራችን ሚፍታ አብዱል ቃድር ከስፍራው ዘግቧል። በኢትዮጵያ ካቶሊካዊት ቤተክርስቲያን እምነት ተከታዮች ዘንድ የጥምቀት በዓል በተለያዩ መንፈሳዊ ስርዓቶች እየተከበረ ነው። በዓሉ በጸሎት በመዝሙርና በመስዋዕት ቅዳሴ ስነ ስርዓት በልደታ ማርያም ካቴድራል ቤተክርስቲያን እየተከበረ ይገኛል። በበዓሉ የአዲስ አበባ ሀገረ ስብከት ካቶሊካዊት ቤተክርስቲያን ኃላፊ አባ ጴጥሮስ በር የጥምቀት በዓል ኢየሱስ ክርስቶስ ትህትናን ያስተማረበት የሰላምና የእርቅ በዓል በመሆኑ ምእመኑ ለሰው ልጆች ሁሉ ፍቅር፣ ትህትናና አንድነትን ማሳየት ይገባዋል ሲሉ ተናግረዋል። ጥምቀት የሰላምና የአንድነት በዓል ነው ያሉት የአዲስ አበባ ሀገረ ስብከት ካቶሊካዊት ቤተክርስቲያን ኃላፊ አባ ጴጥሮስ በር ፍቅሩና አንድነትን እንዲሰጠን የምንለምንበት ሀገራችንም ሰላም እንዲሆንልን ጸሎት የምናደርግበት ነው ብለዋል። የሰው ልጆች የበጎነት ተግባር፣ ህብረት፣ አንድነትና ታማኝነት የምናሳይበት በዓል ነው ሲሉም ተናግረዋል። በዓሉ በካቶሊካዊት ቤተክርስቲያን በድምቀት እንደሚከበር ይታወቃል። ዘገባው የሪፖርተራችን ሪሳሎፒዮ ነው። ኢትዮጵያ ተፈጥሮ የቸሯት በርከት ያሉ የቱሪዝም ጸጋዎች አሏት። በሁሉም የኢትዮጵያ አካባቢዎች ዓይንን የሚማርኩና ቀልብን የሚስቡ የተፈጥሮ መስህቦችም
በብዛት ይገኛሉ። ሃይማኖታዊና ባህላዊ በዓላትን ጨምሮ በሚዳሰሱና በማይዳሰሱ ቅርሶች በዩኔስኮ ያስመዘገበቻቸው የቱሪዝም ሀብቶቿ ደግሞ ከአፍሪካ ቀዳሚ አድርገዋታል። ባልደረባችን አልጋነሽ ተካ በዓለም ቅርስነት ከተመዘገቡት በዓላት ውስጥ የጥምቀት በዓልን በተመለከተ ዘገባ አዘጋጅታለች። እሱን እንከታተላለን። የሰው ልጅ መገኛ በሆነችው ኢትዮጵያ የየራሳቸው ቋንቋ፣ ባህል፣ ማንነትና ሃይማኖት ያሏቸው ህዝቦች በአብሮነት በጋራ ተከባብረው ይኖራሉ። እነዚህ ህዝቦች ደስታቸውንም ሆነ መከፋታቸውን የሚገልጹባቸው ለቅራኔያቸውና ግጭታቸው መፍትሄ የሚሰጡባቸው ባህላዊ መንገዶችም አሏቸው። ወቅታቸውን ጠብቀው የሚያከብሯቸው ሃይማኖታዊና ባህላዊ በዓላትም አያሌ ናቸው። ኢትዮጵያውያን በአደባባይ ከሚያከብሯቸው በዓላት አንዱ ደግሞ የጥምቀት በዓል ነው። የጥምቀት በዓል ለዘመናት ሃይማኖታዊና ባህላዊ እሴቱን ጠብቆ በትውልድ ቅብብሎሽ እየተከበረ መጥቷል። የተባበሩት መንግስታት የትምህርት የሳይንስና የባህል ማዕከል ዩኔስኮም በኢትዮጵያ የዘመን አቆጣጠር ታህሳስ 1 ቀን 2012 ዓ.ም ላይ በኮሎምቢያ ቦጎታ ባካሄደው ጉባኤ ጥምቀትን በሰው ልጅ ወካይ የማይዳሰስ ባህላዊ ቅርስነት መዝግቦታል። ከምዝገባው አስቀድሞ በዓሉን በዓለም ቅርስነት ለማስመዝገብ በርካታ ስራዎች ተሰርተዋል። የማይዳሰስ ባህላዊ ቅርስን ለማስመዝገብ የቅርሱ ባለይዞታ ወይም ባለቤት ሙሉ ፈቃደኝነትና ይሁንታ ቅድሚያ ያስፈልጋል። ስለዚህ በወቅቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አበው ካህናት፣ ሊቃውንቶች እንደዚሁም ደግሞ በየደረጃው ያሉ የሃይማኖት አባቶች ሙሉ ፈቃደኝነታቸውን ያረጋገጡበት እንደዚሁም ደግሞ ቀጥተኛ ተሳታፊ የነበሩበት ሂደትን አልፎ ነው። ዩኔስኮ የጥምቀት በዓልን በዓለም ቅርስነት ሲመዘግብ የድርጅቱ መስፈርቶች መሟላታቸውን አረጋግጦ ነው። ለዘመናት ያለማቋረጥ መከበር በመቻሉ በሚከበርበት ጊዜ ለዘመናት በሚከበርበት ቦታ በተመሳሳይ ቦታ ሲከበር በተመሳሳይ የአከባበር ስርዓት ሲከበር የቆየ በመሆኑ ዩኒቨርሳል ቫልዩ ወይም ዓለም አቀፋዊ ጠቀሜታ አለው። ሌሎች ሀገራት ሊማሩበት ሊያዩት ይገባል የሚል እሳቤ ተይዞ ተወዳድሮ በዓለም ላይ የተመዘገበ ነው። ከተራ እየተባለ ከሚጠራው ዋዜማ ጀምሮ የሚከበረው የጥምቀት በዓል በዓለም ቅርስነት መመዝገብ ከሃይማኖታዊ ፋይዳው በዘለለ ኢኮኖሚያዊ ጠቀሜታውም ላቅ ያለ ነው። በርካታ ዜጎች በተለይ በእደ ጥበብ በባህላዊ አልባሳት እና ጌጣጌጥ ማምረት ላይ የተሰማሩ ወጣቶች፣ ሴቶች ሰፊ የስራ እድል እንዲፈጠርላቸውም እድል ፈጥሯል ማለት ነው። ከጥምቀት ጋር ተያይዞ ያሉ ሀገረሰባዊ ትውን ጥበባት፣ ስነ ቃሎች፣ ፈራዎች፣ ውዝዋዜዎች ሁሉም ማህበረሰብ ወይም ብሔረሰብ የበለጠ እንዲተዋወቁ እንዲለሙ እድሉን አመቻችቷል። ቱሪዝም ዘርፉ መነቃቃትና የበለጠ ሀገራችን ላይ መልካም ገጽታ እንዲገነባ ማድረጉ ነው። የጥምቀት በዓል መንፈሳዊና ሃይማኖታዊ ስርዓቱን በጠበቀ መልኩ በተለያዩ የኢትዮጵያ አካባቢዎች በድምቀት ይከበራል። በዓሉ ከሌላው ጊዜ በተለየ መልኩም የቱሪስቶች በተለይ ደግሞ የሀገር ውስጥ ቱሪስቶች ቁጥር እንዲጨምር የሚያደርግ ነው። ጥምቀት በመላው ሀገራችን በሃይማኖት ተከታይ ዘንድ የሚከበር ነው። ግን በጣም በሚከበርባቸው ቦታዎች ደግሞ ብዙ ሰዎች ቢያንስ አንድ ጊዜ ሁለት ጊዜ ነው ማየት ስለሚፈልጉ ከቦታ ቦታ በሚንቀሳቀሱ ጊዜ ሰፊ የሆነ የተሳለጠ የትራንስፖርት እንቅስቃሴ ይፈጥራል። በዚህም ብዙ የስራ እድል እንዲፈጠር ያስችላል ማለት ነው። ኢትዮጵያ ቱሪዝም ዋነኛ የኢኮኖሚ ምሰሶች ብላ ከያዘቻቸው 5 ዘርፎች ውስጥ አንዱ ነው። መንግስት ለዘርፉ በሰጠው ትኩረትና በተሰሩ ስራዎች ኢትዮጵያውያን ከዘርፉ የሚገኙ ትሩፋቶችን ማጣጣም ጀምረዋል። ጥምቀትና መሰል በዓላት ማህበራዊ መስተጋብርን በማሳደግና የህዝቦችን ህብረ ብሔራዊ አንድነት በማጎልበት በኩልም አበርክቷቸው የበዛ ነው። በአንድነት በአንድ ላይ የተለያየ ባህላዊ ባክግራውንድ ከተለያየ ጂኦግራፊ የሚመጡ ቢሆኑ ክብረ በዓሉን በጋራ ስለሚያከብሩ በአንድነት ትስስርን ኢትዮጵያዊ እህትና ወንድማማችነትን የመፍጠር እድል አለው። በዓሉን በጋራ በሚያከብርበት ወቅት የመተጋገዝን የመከባበርና በአንድነት በዓልን የማክበር በሂደቱ ደግሞ ሰላምን በጋራ መኖርን የሚያበስር ክብረ በዓል ነው ማለት ነው።
የጥምቀት በዓል በማይዳሰስ ቅርስነት ከተመዘገቡ የኢትዮጵያ ቅርሶች አራተኛው ነው። ጥምቀትን ተከትሎ ሌሎች 3 ቅርሶች ተመዝግበው ዛሬ ላይ ኢትዮጵያ በሰው ልጅ ወካይ የማይዳሰስ ባህላዊ ቅርስነት ያስመዘገበቻቸው ቅርሶች 7 ደርሰዋል። ኢትዮጵያ የሚዳሰሱና የማይዳሰሱ ቅርሶችን የማስመዝገብ ጥረቷን አጠናክራ ቀጥላለች። ሃሌሉያ ተጠምቀ ሰማያት። ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ከ6 ሰዓት አንስቶ ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ ከመላው ኢትዮጵያ በተከታተላችሁት መንገድ ተጠናቋል። ዜና ኢትዮጵያን እየመራን ደግሞ አሸናፊ እንዳለና ነጻነት ፍቅሩ፣ የዕለቱ የዜና ኢትዮጵያ አዘጋጅ ብሩክ ተስፋዬ፣ ዳይሬክተራችን ቃሲም ሸምሱ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ቆይታ አድርገናል። በድጋሚ እንኳን ለብርሃነ ጥምቀቱ አደረሳችሁ እንላለን። የዕለቱ የዜና ኢትዮጵያ ዝግጅታችን ተጠናቋል። ከኛ ጋር ስለነበራችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።